ሰላም ውድ ማንሰራዊያን እንዴት ቆያችሁልን? በዛው ሰጡ ክለባችን ይመለከቱ አዳዲስ መረጃዎች ይዘን መጥተናል። አብራችሁ ቆዩ ውድ ቤተሰቦች። እንደተለመደው ለቻናሉ አዲስ ከሆናችሁ ቻናሉን በቅድሚያ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ለቱ መረጃዎች አለፍን። አብራችሁን ቆዩ። ባርሴሎና የማርከስ ራሽፎርድን ፍላጎት አቁሟል ተባለ። ባርሴሎና ማርከስ ራሽፎርድን በቋሚነት ለማስፈረም ያላቸውን ፍላጎት እንዳቆሙ ከደቂቃዎች በፊት ተዘግቧል። የስፔኑ ጋዜጣ ማርካ አንቶኒ ጎርደን በራሽፎርድ በ4 ዓመት የዕድሜ ልዩነት ምክንያት ከሱ ቀድሞ እንደተመረጠም ተናገረ። ባርሴሎና ዩናይትድ ራሽፎርድ ከጠየቀው ክፍያ ግማሹን 13 ሚሊዮን ፓውንድ ለመክፈል ፈቃደኛ እንደሆኑም ተነግሯል። ይህም ዩናይትድ እንደማይቀበሉትም ተነግሯል። ማንቸስተር በአሁኑ ጊዜ ለቀጣዩ ዘመን ወደ ማይክል ካሪክ ቡድን ውስጥ መልሶ ለማዋሃድ ምንም እቅድ የላቸውም። ነገር ግን ተጫዋቹ ክለብ እስኪያገኝ ድረስ በካሪንግተን በቅድመ ውድድር ዘመን ዝግጅት ቡድኑን እንደሚቀላቀልም ይጠበቃል። አሁን ዩናይትዶች ለማርከስ ራሽፎርድ የመጡትን አዳዲስ ጥያቄዎች ለመቀበል ክፍት ናቸው ተብለዋል። ታማኙ ጋዜጠኛ ጄሚ ጃክሰን በተለያዩ ጉዳዮች ላይ አሁን መረጃን አውጥቷል። ጄሚ ጃክሰን ማንቸስተር ኤሊዮት አንደርሰን ካስፈረመ ሶስተኛ አማካይ ማስፈረም ይችል እንደሆነ በተመለከተ ተጠይቆ እንዲህ ሲል ይመልሳል። ሶስተኛ አማካይ ማስፈረም ቢችሉ ይገርመኛል። ሌላ አያስፈልጋቸው ማለት አይደለም። ነገር ግን እንደ ግራ ተከላካይ ያሉ ቦታዎች ስለሚመለከቱ ነው። የዌስትሃሙን ልጅ ዲዩፍን እያዩ ነው ብሏል። ማንቸስተር ከደሞዝ መዋቅራቸው በላይ ለኤሊዮት አንደርሰን ለመክፈል ፈቃደኛ ናቸው ተብሎ ሲጠይቅ ጄሚ ጃክሰን እንዲህ ሲል ይመልሳል። ማንቸስተር የደሞዝ መዋቅራቸው አላቸው። ኤደርሰን በሳምንት ወደ 70 ሺህ ፓውንድ ይደርሳል። ይህም በፕሪሚየር ሊግ ውስጥ ላልተጫወተ ተጫዋች መጥፎ አይደለም። ይበልጥ የተረጋጋ የክፍያ መዋቅር ይፈልጋል። ነገር ግን አንደርሰንን በተመለከተ ያንን እንደሚሰብሩ አላሰብ። ነገር ግን እሱ ኮከብ መሆኑን ስለሚቀበሉ በተለምዶ ከሚፈልጉት በላይ ሊከፍሉት ይችላሉ ብሏል። ጄሚ ጃክሰን ሃሪኬን ወልሲያሶስ ዩናይትድን ሊቀላቀል ነበሩ ተብሎ ሲጠይቅ እንዲህ ሲል ይመልሳል። ሃሪኬን ለአንዳንድ የእንግሊዝ ቡድን አጋሮቹ ወደ ዩናይትድ እንደሚሄድ እንደነገራቸው ተነግሮኛል። ነገር ግን ዩናይትድ ጉዳዩን ያቋርጣል። ቴንሃግ ፈልጎታል። ነገር ግን በገንዘብ ረገድ ዝውውሩ ከእውነታው የራቀ ነበር ሲል ተናግረዋል። ሳሙኤል ሉከረስት አዲስ አስገራሚ መረጃን ይዞቷል። አንደርሰን የመጣ ከሆነ እስከ 30 ሚሊዮን ፓውንድ በባሌባ እና አሌክስ ስኮት ላይ ኢንቨስት ማድረግ በላይነት ይሆናል። እንዲህ አይነቱ ስትራቴጂ ባለፈው ዓመት የኩኛና የቤሞ የ33.5 ሚሊዮን ፓውንድ ፊርማዎችን ያንጸባርቃል ብሏል። ዩናይትድ የተወሰኑ ፕሪሚየር ሊግ ክለቦች ለእነሱ መሸጥ እንደማይፈልጉ ይገበቃሉ። ሜሰን ማውንት በማይክል ካሪክ ስር በዚያ ጥልቅ የመሃል ሜዳ ሚና ላይ ለመቀጠል ፈቃደኛ ነው ሲል ተናግሯል። ወይን ሩኒ ስለ ማርከስ ራሽፎርድ ጠይቆ እንዲህ ሲል ይመልሳል። ማንቸስተርን ለቆ መሄዱ ያሳዝናል። የማንቸስተር ልጅ ነው። ሪካርድን የመስበር እድል ያለው ብቸኛው ተጫዋች ነበር። ስለ ሪካርዶች ብዙም አልጨነቅም። የማንቸስተር ልጅ ይህንን እንዲያደርግ እፈልግ ነበር። ነገር ግን ባለፉት ጥቂት ዓመታት እዚያ ጥሩ እንዳልነበር አስባለሁ። ምን ያህል ጥሩ ተጫዋች እንደሆነ አውቃለሁ። ስለዚህ ምናልባትም ያን ለውጥ ያስፈልገው ነበር ሲል ስለ ማርከስ ራሽፎርድ ተናግሯል። ላውሪው ቱዌል ባወጣው ዘገባ መሰረት ክሪስቶፌል ቪል የፒኤስጂውን አማካይ ክፍል ቪቲኒያ፣ ፋቢያን ሩይዝ፣ ጆአዎ ኔቬስ በዩናይትድ የአማካይ ክፍል ማሻሻያ ወቅት እንደ ሞዴል ይቆጥረዋል ተብሏል። ማቲያስ ፈርናንዴዝ፣ አንደርሰንና ኤደርሰን ጠንካራ የአማካይ ክፍል ለመገንባት የሚሞከሩ ኢላማዎች ናቸው ብለዋል። ስካይ ስፖርት በወጣው ዘገባ መሰረት አንድ የክለቡ ምንጭ ዌስትሃም ለዴክላን ራይስ ከተቀበሉት ጋር ተመሳሳይ የሆነ ለማቲያስ ፈርናንዴዝ ክፍያ ሊጠይቁ እንደሚችሉ ተናገረ። ማንቸስተር ሊኖር የሚችል ስምምነት አሁንም እያፈላለገ ነው ብለዋል። ስካይ ስፖርት በመቀጠል ማንቸስተር የቦሩሲያ ዶርትመንዱን ተከላካይ ጁሊያን ራይስ ላይ ያላቸውን ፍላጎት አሁን ላይ አጠናክሯል ብለዋል። ሆኖም ለኖርዌይ ዝውውር የሚደረገው ማንኛውም እንቅስቃሴ ክለቡ በመጀመሪያ ለኑሴር ማዞሪያ ገዢ በማግኘቱ ላይ የተመሰረተ ነው ተብሏል። ቦሩሲያ ዶርትመንድ ራይስን ከ30 ሚሊዮን ዩሮ ባነሰ ዋጋ ለመሸጥ አይፈልጉም ተብሏል። ከዚህ ዋጋ በላይ የመጡ ጥያቄዎችን አሁን ላይ እንደሚያስተናግዱም ይጠበቃል ሲል ስካይ ስፖርት ጀርመን ዘግቦታል። አሌክስ ክሮክ ቦርንሞዝ በአሌክስ ስኮት ላይ የ80 ሚሊዮን ፓውንድ ግምት አስቀምጠዋል እና በዚህ ክረምት በክለቡ ውስጥ ለማቆየት አጥብቀው ይፈልጋሉ ተብለዋል። ላውሪቱል በተጨማሪ በወጣው ዘገባ መሰረት ማንቸስተር በግራ በኩል አማራጮችን እያጤነ ነው። የፓትሪክ ዶርጉ አቋም አከራካሪ ጉዳይ ነው። በግራ በኩል አጥቂ ክፍል ላይ ፊርማ ሊመጣ ይችላል ብለዋል። የቀድሞ የቶተንሃም ኮከብን የብራዚል ኢንተርናሽናል ሳንድሮ የዩናይትድን ዝውውር አደነቀ። ማንቸስተር ዩናይትድ ከኤሊዮት አንደርሰን፣ ሳንድሮ ቶናሊ እና ቹዋሜኒ ጋር እንደተያያዘ ስታስብ ሁሉም በግልጽ የዓለም ደረጃ ተጫዋቾች ናቸው። ነገር ግን በአንጻራዊ ሁኔታ በጣም ውድ ናቸው። ለኤደርሰን 38 ሚሊዮን ፓውንድ ዛሬ ባለው ገበያ ውስጥ በጣም ትንሽ ነው ብዬ አስባለሁ። እሱ ከፍተኛ አማካይ ተጫዋች መሆኑ አውቃለሁ። ከብሔራዊ ቡድን ጋር ጥቂት ጊዜ ወደ ብራዚል ሄዶ 2 ቪዲዮዎችን ያቻለው እኔ ጨዋታ ባልከታተልም እሱ ጠንካራ እንደሆነ ግን አውቃለሁ። በፕሪሚየር ሊግ የመጫወት አካል
ብሎታለሁ። እና ሌሎች ጥቂት ክለቦችም ከፕሪሚየር ሊግ ሊያስፈርሙት እንደፈለጉም ሰምቻለሁ። ግን ይህ ካዚሜሮን ለመተካት ወደ ዩናይትድ የሚመጣ ተጫዋች ነው። ምክንያቱም ካዚሜሮ ትልቅ ግዙፍ ተጫዋች ነው። ዩናይትድም ጥሩ ስራ ሰርቷል። ስለሆነም በሀገሩ ልጅ መተካቱ እጅግ አስደሳች ነው ሲል ተናግረዋል። ማንቸስተር ዩናይትድ የግራ መስመር ተከላካይ ቦታቸውን እንደሚያጠናክሩ ይጠበቃል። ምናልባትም በግራ ተከላካይ ቦታ ላይ ቁልፍ የኦልድ ትራፎርድ ውሳኔ ሰጪዎች የሉዊስ ሃል አድናቂዎች ናቸውም ተብሏል። የ21 ዓመት ተጫዋች ኒውካስትል ዩናይትድ ለመሸጥ የሚፈልጉ ተጫዋች ባይሆንም በ50 ሚሊዮን ፓውንድ ክልል ውስጥ ያሉ ዋጋዎች ኒውካስትል ሊፈትኑት ይችላሉ ተብሏል። በተጨማሪም አሌክስ ስኮት ሌላ አመቂ ኢላማ ነው። በርነማውዝ የ21 ዓመት ተጫዋች ጥሩ የውድድር ዘመን ካሳለፈ በኋላ አዲሱን ለማስፈረም ጓጉቷል። የአሁኑ ውል በ2028 ይጠናቀቃል። በማንኛውም አዲስ ውል ውስጥ የመልቀቂያ አንቀጽ ለማካተት ክፍት ናቸው ተብሏል። ይህም መሽጧን እስከ 75 ሚሊዮን ፓውንድ ሊያደርሰው እንደሚችልም ይታመናል። ነገር ግን አሁን ባለው ውል 2 ዓመታት ሲቀሩ ተጫዋቹ በዚህ ክረምት እስከ 60 ሚሊዮን ፓውንድ የሚጠጋ ዋጋ እንደሚወጣም ይታመናል። በርነማውዝ ስኮት በምንም አይነት ዋጋ ልሽጥ እንደማይቀርና ኮንትራቱን ለማደስ የተቻላቸውን ሁሉ እንደሚያደርጉ አጥብቆ ይናገራሉ ተብሎ መሰረት ከካርሎስ ባሌባ፣ ሳንድሮ ቶናሊ፣ አዳም ዋርተን ወኪሎች ጋር ንግግርን ካደረጉ በኋላ በርካታ የማለቶችን እየተከታተሉ ነው ሲል መረጃው አጠናክሯል። ከዛ አትሌቲክስ የወጡ አሁን የክለባችን መረጃዎች እኒን ይመስላሉ። ማንቸስተር ኤሊዮት አንደርሰን ይፈልጋል። ፍላጎቱ አሁንም ጠንካራ፣ ነገር ግን ኖቲንግሃም ፎረስት 105 ሚሊዮን ፓውንድ ተጨማሪ ዋጋ ይፈልጋል ይላል። ማንቸስተር ፈርናንዴዝ ይደነቃል፣ ነገር ግን ዩናይትድ እስከ 80 ሚሊዮን ፓውንድ መክፈል አይፈልግም። ዋጋውን እንደሚቀንስ ይጠብቃሉ። ፒኤስጂም ፍላጎት አላቸው። ሪያል ማድሪድ አሁን ላይ ከተጫዋቹ ጋር ግንኙነት እያደረገ ነው ይላል። አሌክስ ሶት እስከ 60 ሚሊዮን ፓውንድ ሊሸጥ ይችላል ተብሏል። ሉዊስ ሃል ቁጥር 1 የግራ ተከላካይ ላመችን እስከ 50 ሚሊዮን ፓውንድ የሚጠጋ ክፍያም ሊያስወጣ ይችላል። ዩናይትድ ከሳንድሮ ቶናሊ፣ ካርሎስ ባሌባና ከአዳም ዋርተን ጋር እየተገናኙ ጆሹዋ ዚርክዚ ከወጣ ብቻ ዩናይትድ አጥቂ እንደሚያስፈርም ይጠበቃል። ለተባባሪ ግብ ጠባቂ ካራዳውሎና ሳም ጆንስቶንስ እየተገመገሙ ነው። ራዴክ ቪቴክ የመጀመሪያ ቡድን እግር ኳስን ይፈልጋል። እናም በውሰት ወይም በቋሚነት ሊለቅ ይችላል። ማኑኤል ኡጋርቴና ጆሹዋ ዚርክዚ በዚህ ክረምት ሊሸጡ የሚችሉ ናቸው ሲል ዘ አትሌቲክስ ዘግቦታል። ታይረል ማርሻል በማንቸስተር ኢቭኒንግ ኒውሱ ላይ ስለ አዲስ የመሃል ተከላካይ ፊርማ አዲስ መረጃን ይዞ ወጥቷል። ማንቸስተር በዚህ ክረምት ከሁለቱ ቶተንሃም የመሃል ተከላካዮች ጋር ግንኙነት አለው። ነገር ግን የመፈረም እድላቸው ከሞላ ጎደል እጅጉን ዝቅተኛ ነው። እስካሁን የመሃል ተከላካይ የማስፈረም ምንም እቅድ የለም ብሏል። ዩናይትድ በቡድን ውስጥ 5 የመሃል ተከላካዮች አሉት። የተከላካዮቹ የደሞዝ ክፍያም ከፍተኛ ነው። ሃሪ ማጓየር፣ ሊሳንድሮ ማርቲኔዝ፣ ማቲያስ ዴሊት፣ ሌኒዮሮና አይዴን ሄቨን አሉ። በልምድና በጥሩ ብቃት ላይ መሆን ያለባቸው ተጫዋቾች ናቸው። ችግሩ ማቲያስ ዴሊትና ሊሳንድሮ ማርቲኔዝ የሚያጋጥማቸው ተደጋጋሚ ጉዳቱ፣ ነገር ግን በቂ ሽፋን ሊኖር ይገባል። ዴሊት ከቀዶ ጥገናው ሲያገግም ጤና መሆኑ እንደሚቆይ ይጠበቃል። ምንም እንኳን ማርቲኔዝ በሚቀጥለው ዘመን የሚያረጋግጥ ነጥብ ባይኖረውም ጤና መሆኑ መቆየት እንደሚችሉ ማሳየት አለባቸው። አሁን ላይ ዩናይትድ ለዚህ ቦታ በቂ ገንዘብ ያወጣል ብዬ አላስብም። ስለሆነም በሚቀጥሉት ሳምንታት አዳዲስ ነገር ካሉ የምንመለከተው ይሆናል ሲል ታይረል ማርሻል በማንቸስተር ኢቭኒንግ ኒውሱ አምዱ ላይ ተናግረዋል። ማንቸስተር ዩናይትድ በዚህ ዓመት ኮንትራት የሚያልቅ ተጫዋቾችን የሚለቅበትን ዝርዝር ይፋ አደረገ። ካዜሜሮ፣ ታይረል ማርሻል፣ ጃደን ሳንቾ ክለቡን እንደ ነፃ ወኪልነት ለቀው ይወጣሉ። ሶኒ አልጆፌሪ፣ ጄምስ ቤሪና ማላቺ ሻርፕ ከአካዴሚ በዚህ ክረምት ይለቃሉ። ለደርሞት ሚ አዲስ ውል ቀርቧል። በቀጣይ ቀናት የተጫዋቹ ቆይታ ይወሰናልም ተብለዋል። ማንቸስተር ዩናይትድ በካርሎስ ባሌባ ለረጅም ጊዜ የቆዩ ፍላጎቱ የብራይተን አማካይ ተጫዋች ከብዙ ዩናይትድ ተጫዋች ጋር ሊዘዋወር እንደሚችል ከተነጋገረ በኋላ አስደሳች ለውጥ አምጥቷል ተባለ። ዘሰ እንደዘገበው ዩናይትድ በፕሪሚየር ሊጉ የመጨረሻ ቀን ብራይተንን በአሜክስ 3-0 ካሸነፈ በኋላ ባሌባ ከብሩኖ ፈርናንዴዝ፣ ማቲያስ ኩኛ ጋር ተነጋግሯል። ይህ ትንሽ ነገር ይመስላል፣ ነገርም በዘመናዊ እግር ኳስ ዝውውሮች የተጫዋች ግንኙነት አስፈላጊ ይችላል። ክለቦች መደበኛ ስራውን ይሰራል፣ ነገርም በተጫዋች መካከል የሚደረጉ ውይይቶች ብዙውን ጊዜ ዝውውሮችን ለመቅረጽ ይረዳሉ ተብሏል። ካርሎስ ባሌባ በኦልድ ትራፎርድ ስላለው ህይወት ጥያቄዎችን እየጠየቀ ከሆነ ዩናይትድ ፍላጎት ሳይስተዋል እንዳልቀረም ይጠቁማል። ባሌባ ከሌኒዮሮ ጋር በሌል ተጫወተ። ከካሜሮን ብራያን ምቤሞ ጋር ቅርብ ነው። ተመሳሳይ የሰን ዘገባ አንድሬ ኦናና ባሌባ ባለፈው ዓመት ወደ ትራብዞን ስፖርት በውሰት ከሚሄዱ በፊት ወደ ዩናይትድ እንዲዘዋወር እንዳበረታታውም ይናገራሉ። ስላለ ሁኔታ መረጃን ሰጠ። ማንቸስተር ዩናይትድ ተስፋ አልቆርጥም። ኤሊዮት አንደርሰን ለማስፈረም ተስፋ አልቆረጡም። አንደርሰን የማንቸስተር አሁንም ዋና ኢላማ ነው። ለማንቸስተር ከ100 ሚሊዮን ፓውንድ በታች ተጫዋቹን ማግኘት የበለጠ ከባድ አያደርጉም። ስለዚህ ማንቸስተር ሲቲ አሁንም ራሳቸውን እንደ ግንባር ቀደም አድርጎ ይቆጥራል። ነገር ግን የማንቸስተር ጥያቄ ዝቅ ሊደረግ አይገባም ብሏል። በዓለም ዋንጫ የተሻለ ባደረጉ መጠን ዋጋው ከፍ ያለ ይሆናል። ምናልባትም ኢቫንጀሎስ ማሪናኪስ ለመሸጥ የበለጠ ዘና ያለ ይሆናል። በማንኛውም ድርድር ውስጥ እንግዳ ነገር እንመለከታለን ብሏል። ቤንጃኩስ መቀጠል ነው። ማንቸስተር በዚህ ክረምት ውስጦችን በማምጣት ብዙ ቦታ
ራሳቸውን ማጠናከር ይፈልጋል። ስለሆነም ስራ የበዛበት ክረምት እንደሚያሳልፉ ይጠብቃሉ። ኦናናና ባይንደር እንደሚለቁ ይጠብቃል። የኤሊዮት አንደርሰን ዋና ኢላማ ሲሆን የመሀል ተጫዋች ነገር ግን እንደ ዌስት ያሉ ማቲያስ ፈርናንዴዝ ያሉ በርካታ አማካዮችንም እየተመለከቱ ነው ብሎ የግራ መስመር ተከላካዩ ሉዊስ ሃልም አሁን ላይ ዋነኛ ኢላማቸው ነው ብለዋል። ፋብሪዚዮ ሮማኖ ስለ ሳንድሮ ቶናሊ ዝውውር ጠይቆ እንዲህ ሲል ይመልሳል። ዩናይትድ ለሳንድሮ ቶናሊ ያለው አድናቆት አሁንም አለ፣ ነገር ግን በአሁን ጊዜ ቶናሊ ከዩናይትድ ጋር ብዙም እንደማይቀራረብ ተገንዝቤያለሁ። ለማንሳት ዝውውሩ ያን ያህል ተጨባጭ እንዳልሆነም ተረድቻለሁ። ምክንያቱም የስምምነቱ አጠቃላይ ወጪ በደሞዝ በዝውውር ክፍያ ረገድ በአሁን ጊዜ በጣም ከፍተኛ እንደሆነ ይቆጠራል። ስለዚህ ማንቸስተር በአሁን ጊዜ በሳንድሮ ቶናሊ ስምምነት ላይ በጣም ቀዝቃዛ ነው ብሏል። ማንቸስተር ከዌስትሃም ማቲያስ ፈርናንዴዝ ለማስፈረም በንቃት ፍላጎት አለው። ባለፉት 72 ሰዓት ውስጥ ከወኪሎቹ ጋር በቀጥታ ነጋገር ስለ ዝውውር ክፍያ ላይ ደሞዝ ተነግሮታል። ዌስትሃም እስከ 85 ሚሊዮን ፓውንድ እየጠየቀ ነው። ዩናይትድ በጣም ጓጉቷል እና የደርሰን ፊርማ ከጣቅ በኋላ እንደ ቀጣዩ የአማካይ ተጫዋች ሊመለከት ይችላል። ይህም ከሪያል ማድሪድ ሊመጣ ከሚችለው ፍላጎት ጋር ተያይዞ ነው ብለዋል። ዴቪድ ኦርነስቴን ከክለባችን ጋር ስለተገናኘው ኤሊዮት አንደርሰን ጠይቀው እንዲህ ሲል ይመልሳል። ኖቲንግሃም ፎረስት የፕሪሚየር ሊጉን የዝውውር ሪከርድ ይፈልጋል። 120 ሚሊዮን ፓውንድ ይፈልጋሉ። ከሌላ ቡድን ፍላጎት በተለይ ማንቸስተር ሲቲ ግን በዋና የዝውውር ኢላማቸው ላይ ነው ብለዋል። ካዜሚሮ ማንቸስተር ክለቡን ከመልቀቁ በፊት ኤደርሰን እንዲያስፈርሙ አሳስቦ ነበር። አሁን ላይ ኤደርሰን የክለባችን ተጫዋች መሆኑም ይታወቃል። ማንቸስተር በካርሎስ ባሌባ ላይ ፍላጎት አለ፣ ነገር ግን ብራይተን የ2 ዓመቱን ካሜራዊ አማካይ በብራይተን ውስጥ እንደሚቆይ ያምናሉ ብለዋል። አዲሱ ፈራሚያችን ኤደርሰን በማንቸስተር እስከ 70,000 ፓውንድ እንደሚያገኝም ይጠበቃል። ማንቸስተር ዩናይትድ የኢንተር ሚላን አጥቂ ፍራንቼስኮ ፒዮ ኤስፔዚቶን ለማዞር እያሰበ ነው። ክለባችን በቅርቡ የዓመቱን ተጫዋች ለጣሊያን ሲጫወት ለማየት ስካውቶችን ልኮ ነበር። ከሉክሰምበርግና ከግሪክ ጋር ባደረገው ጨዋታ አጥቂው ጎል ማስቆጠርም ችሏል። ሰርጂዮ አጉዌሮ ማንቸስተር በእንግሊዝ ምን ያህል ግዙፍ እንደሆነ ይናገራል። ሰዎች ዩናይትድን በትክክል ምን እንደሚመስል አያውቁም። በእንግሊዝ ሁሉም ጋዜጠኞች፣ የቴሌቪዥን ቻናሎች እና ደጋፊዎች ዩናይትድን እንደሚደግፉ ይሰማኛል። በየትኛውም ቦታ ብትሄድ የማንቸስተር ደጋፊዎችን አገኛለሁ። ይህም በእንግሊዝ ቆይታ የማይታመን ነበር። በተለያዩ የአውሮፓ ሀገራትም የማንቸስተር ደጋፊዎች እጅጉን ብዙ ናቸው ብለዋል። ብሩኖ ፈርናንዴዝ የቡድን አጋሮቹን ስለሚያምንበት ነገር ጠይቆ እንዲህ ሲል ይመልሳል። ማንቸስተር በውድድሮች ላይ እንዲፎካከር የምናደርገው እኛ መሆን እንደምንችል ሁሉም ሰው ያምናል። ዩናይትድ እንደገና እንዳሸነፍ የዚህ የታሪክ ለውጥ ዋና ገጸ ባህሪያት መሆን እንደምንችል ለመገንዘብ ይህ ለእኛ ተጫዋች ልዩ መሆን አለበት ብዬ አስባለሁ ብሏል። ብሩኖ ፈርናንዴዝ ለዩናይትድ መጫወት ምን ማለት እንደሆነ ጠይቆ እንዲህ ሲል ይመልሳል። ለዩናይትድ መጫወት ሁልጊዜም ለሁሉም ሰው ልዩ ነገር ነው። በተመሳሳይ ጊዜ ብዙ ኃላፊነትን ያስከትላል። ግን እንደገና የማሸነፍ በፕሪሚየር ሊጉ አናት ላይ መሆን፣ በአውሮፓ እግር ኳስ አናት ላይ መሆን ኃላፊነት እንደሌለን የሚያስብ ማንም ሰው ወደ ማንቸስተር የሚመጣ አይመስለኝም ሲል ተናግሯል። የክለቡን ታሪክ ያን ኃላፊነት ስለሚያመጣ በቅርብ ዓመት ውስጥ ምንም ይሁን ምን ክለቡ የለመደው ደረጃ ላይ አልነበረም። አሁን ቡድኑ ወደሚገባው ቦታ እንዲመለስ እንሰራለን ሲል ተናግሯል። ጋሪ ኔቨል ስለ ኮል ፓልመር ጠይቆ እንዲህ ሲል ይመልሳል። ስለ ኮል ፓልመር ወሬ አለ። ወደ ኦልድ ትራፎርድ ቢመጣ ለክለባችን ትልቅ ፈራሚ ሊሆን የሚችል ፊርማ ይመስላል። ይሆናል ብዬ አላስብም። ቼልሲ በሱ ላይ እንደሚታመን አስባል። ነገር ግን እንደዚህ አይነት ፈራሚዎች በጣም ጥቂት ናቸው። እንደዚህ አይነት ተጫዋቾች የሚቀርቡት በየጥቂት ዓመታት ብቻ ነው ብሏል። ጋሪ ኔቨል ሰር አሌክስ ፈርጉሰን አሁን በማንቸስተር ዋና አሰልጣኝነት ቢሆኑ ሃሪኬንና ዴክላን ራይስ የሌት ተጫዋች ይሆናሉ ብሎ ያምናል። ማንቸስተር ብራያን ሮብሰን ሲያስፈርም ሮን አቲክሰን ይህ አደጋ የለውም ይህ ወርቅ ነው ብሎ ነበር። ሃሪኬን ለዩናይትድ እንደዚያ ይሆን ነበር፣ ኬን ወርቅ ይሆን ነበር ብዬ አስባለሁ። ሰር አሌክስ ፈርጉሰን አሁን የማንቸስተር አሰልጣኝ ቢሆኑም ሃሪኬን ሌላ ቦታ እንዲሄድ በፍጹም አይፈቅዱም ነበር። ወደ ኦልድ ትራፎርድ መምጣቱን ያረጋግጡ ነበር። ዴክላን ራይስም ተመሳሳይ ነበር። ሰር አሌክስ ፈርጉሰን በእነዚህ ሁለት ተጫዋቾች ዝውውር ላይ ይሰሩና ያመጧቸው ነበር ብለዋል። ታይረል ማርሻል ባወጣው ዘገባ መሰረት ኤደርሰን አሁን በይፋ የማንቸስተር ተጫዋች ተደርጎ ሊወሰድ ይችላል። ነገር ግን ከዓለማችን ታላላቅ ክለቦች በአንዱ ላይ ለመጫወት መስማማት ለተጫዋቾች ምን ያህል ጥቅም እንዳለው ተመልክተናል። ኤደርሰን ባለፉት 14 ወር በብራዚል ችላ ተብሎና በአትላንታ ባሳለፈው አስደናቂ 4 ዓመት ውስጥ 3 ጨዋታዎችን ብቻ ነበር ያደረገው። ነገር ግን የማንቸስተር ዝውውር ከተረጋገጠ ከ5 ቀናት በኋላ ወደ ዓለም ዋንጫ ቡድኑ መቀላቀሉ ዩናይትድ ምን ያህል ተጽዕኖ ማሳደር እንደሚችል አሳይቷል ብለዋል። ማቲያስ ኩኛ የቻምፒየንስ ሊግ እግር ኳስ ሳይኖር ለምን ዩናይትድን ተቀላቀልክ ተብሎ ሲጠይቅ እንዲህ ሲል ይመልሳል። ብዙ ክለቦች ወደ እኔ መጥተዋል። በቻምፒየንስ ሊግ የሚጫወቱ ክለቦች፣ ፕሪሚየር ሊግ ውስጥ ያሉ ትላልቅ ቡድኖች እና ከላሊጋ የመጡ ክለቦች ነበሩ። ብዙ አማራጮች ነበር። ነገር ግን ማንቸስተር ዩናይትድ ሲጠራ የተለየ ነበር። በእግር ኳስ ውስጥ ያሉ አንዳንድ ድሎችን ችላ ለማለት የማይቻል ነው። ማንቸስተር ዩናይትድ በዓለም ላይ ካሉ ታላላቅ ክለቦች አንዱ ነው። ታሪክ፣ ደጋፊዎች፣ የሚጠበቁ ነገሮች። ስለዚህ ክለብ ሁሉም ነገር ልዩ ነው። እዚህ ካሉ ሰዎች ጋር ስነጋገር የሚገነቡትን ፕሮጀክት ስመለከት ለራሴ እንዲህ ያልኩ የዚህ አካል መሆን እፈልጋለሁ። በቀናት ውስጥ
ብዙ ልምድ አግኝቻለሁ። አሁን ይህንን ልምድ ተጠቅሜ ይህንን ቡድን ወደ ትክክለኛ ቦታ እንዲመለስ መርዳት እፈልጋለሁ። ግቡ ግልጽ ነው። ማንቸስተር ወደ ዋንጫው ፉክክር መመለስና የአውሮፓ ምሽቶችን በኦልድ ትራፎርድ በየዓመቱ ማሳየት ነው። ይህ ክለብ በጣም ከፍተኛ ደረጃ ላይ የሚገኝ ሲሆን የዚህ ጉዞ አካል መሆን እፈልጋለሁ ሲል ተናግሯል። ሳሙኤል ሉከረስ ባወጣው አዲስ ዘገባ መሰረት ማንቸስተር በ2021 ቹዋሜኒ ከሞናኮ የመግዛት እድል ቢሰጥቸው የተከላካይ መግዛት ተጫዋች በጀት ስላልነበራቸውና በወቅቱ ዴክላን ራይስን ስለመረጡ ጥያቄውን ውድቅ አድርገውት ነበር። ቹዋሜኒ በቀጣዩ ዓመት ሪያል ማድሪድን በ85.3 ሚሊዮን ፓውንድ ዝውውር ተቀላቅሏል። ካዜሜሮ በዚህ ክረምት ማድሪድ ለቆ ወደ ክለባቸው መጥቶ ይታወሳል። ዴክላን ራይስ ግን በዛኝ ክረምት ከዌስትሃም ሳይለቅ ቆይቷል። ውድ ቤተሰቦች ግን ዛሬ በነበረን ቆይታ በዚህ አበቃ። መልካም ቀን